አጥፍታ መዳም ቤት የገባችው ከና አጋጧን አጥፍታ እስካሁን ድረስ ያላገኘኋት ብታምኙ ባታምኙ ማለት ነው። አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኩኛ በቦታው እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳ። ስለዚህ ልጅቷ ነግራሽ በዓይንሽ አይተሽ ነው? በዓይኔ አይቼ ነው። በዓይኔ አይቼ ነው። ለምን አሁን እኔ እናቴ ለእሷ እንድታደርግላት ስለሰጠው ገነት በቃ እኔን ምን አደረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ አይነት ምንም አልተነፍስም ስለ እሷ ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣችሁ ነው የተናገርኩት። ገባሽ? እዚህ ጋር በማታውቀውች ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበለሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልገን። በእንደዚ አይነት ባይዘወይ በሱሱ ብቻ አይደለም ገነት የምትቀናው፣ በጣም ብዙ ሰው ላይ መተት ታሰርታለች ቤሩት ውስጥ። እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው እንትን ያለኝ 9 ሰው ይሆናል። አንዴ ልንገራችሁ፣ ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ኬታ መጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ቁጥሬን ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋር ገብተን ማታ ላይቭሽን እየተከታተልን ነበር። እዛ ጋር ገብተን ለመናገር በድምፃችን ማንነታችን ስለሚታወቅ፣ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምፃችንን አታሰሚ ምናምን አላሉኝም። ግን እነሱ በድምፃቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው። ከቤሩት እስካሉ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ትቀጥራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ትቀርጻቸው ነበር። ያውቁት ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመትት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስትጠጣ መጠጡን አርጊ ስትላት የራቁት ቪዲዮ ይዛባት በራቁት ቪዲዮ እያስፈራራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳትጠጣው ደፋውት ነው ያለችን። እሱም ፈጣሪ ነው የሚያውቀው። ሱሱ ትጠጣው ይደፋል። ሱሱ አልጠጣች። ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባት ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያንቀረገበ የመምጣቷ ቀን ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለችን በጉልበት ጋብዣ እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታለሁ። አስታውሽኝ ያን ቀንም ብርጭቆሽ ሙሉ ፎርካ አዲስ ከመውረዱ እላሽ ላይ ደፍቼ አልኳት። ከዛም በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽም ብርጭቆ ሙሉ ሳይቀር ቀይሬ ማለት እንድታስታውስ ያን ቀን ማለት ነው ያለው ነገር። ሆነም ቀራንቺ ስደነግጪ ወደኋላ መለስ ካረሹ ብዙ ነገር ታስታውሻል። ጥሩ ሀሳብ። አንድ ሀሳብ ተሰጠኝ ኮመንት ላይ ሜክ ቮይስ ኢፌክት ቆበዝ፣ በጣም ጥሩ ቮይስ ኢፌክቱን ቀይሬ ቮይስ አሰማችኋለሁ እኔ። ማንነታቸው እንዳይታወቅ ድምፁን እቀይረዋለሁ። ቮይስ ኢፌክቱን አደርግና ድምፃቸው ይቀየራል። ማንነታቸው አይታወቅም። ከዛም እሺ ናብዬ ልመለስልሽ ወደ ያኛው አህመድ ላይ ነው ያቆምነው። ባሏ አንቺን ወደደሽ አደለ? ባሏ አህመድ ይኸውልሽ፣ ይኸውና ፎቶችን ላሳይሽ። ሙሉ እስከሌላ ብዙ ደረጃ አለ ፎቶ። ይኸውልሽ ያብዬ ገባሻ? እኔ ብዙ ሌላ ፎቶዎችም አለ ላሳይሽ። እኔ እስከነ ማስረጃ እሷ የተናገረችንም ሪካርዶችንም ልክልሻለሁ። ከዛም በኋላ አህመድ ይወደኛል፣ ስልክ ተቃይረናል። ከዛም በኋላ ስደውልኝ የት ነሽ ልመጣ፣ እኔ ከእሷ ጋር እኮ ተጣልቼ እንደዚህ ወጥቻለሁ። ተጣልተሻት ከመውጣቶች በፊት የራቁት ቪዲዮውን መደለቷን እርግጠኛ ነበርሽ? አልደለተችው። የፈለግሽውን ነገር አድርጊ። ለምን በቃ ሳልፈልግ ሁሉ ከሰው ጋር ልተኝ ላይ እያስገደደችኝ ነው። ስለዚህ የአህመድ ስለወደደሽ አንቺ አህመድን ስለወደድሽው የራቁት ቪዲዮሽ ከአህመድ ስለማይበልጥ ከነራቁት ቪዲዮሽ ከዲ ወንዲ ብለሻል። ተለሽናት ወጣሽ ወጣው ስወጣ ከዛም በኋላ
ምን ተፈጠረ? ቤቴ ወንድ ላገችብኝ፣ አስደበደበችኝ። በቦዲጋርዷ አስደበደበችብኝ። አንድ ቀን ማታ ጠብቆኝ 2 ወንዶች መንገድ ላይ መጥቶኝ ስልኬን ተቀበሉ። ስልኬ ላይ ብዙ ነገር ስላለ ደስ የሚለው የአህመድ ስልክ በቃሌ ስላለ እንደዚህ ተፈጥሮ አዲስ ስልክ አመጣልኝ። ይሄ ፊቴ ሁሉ የሆነ ሰዓት አባብጦ ብታይ ይሄ እንደዚህ ተበላሽቶ ሁሉ ነበር። አስደብድበኝ። እሷ መሆኗን በምን እንዳወቅኩ ታውቂያለሽ? ሌላ ጣላት የለኝም። ገና አለችኝ አንቺ እኔ ጋር ካልተመለሽ እንዲህ ነፍስሽን ማለት ነው አለች አንጠልጥዬ ነው ማውጣት አለች። እንዲህ ነፍስሽን አንጠልጥዬ እመብርሃንን ነው የምልሽ። ከዛም በኋላ ለነፍሴ ፈራው። ምን አልኩኝ? በቃ እዛ ቤት እያለውኝ ስወጣ ስገባ መሳቀቅ። ከዛም በኋላ አናገርኩት። እሱ ሳናገረው ምንም ነገር አትፍሬ፣ እኔ እኮ የሀገሩ ዜጋ ነኝ። አይ አንተ ሩቅ ነክ እዚህ ነገር ውስጥ አላስገባም። አንደኛ ሽጉጥ ይዞ ነው የሚዞረው። ልጁ በጣም ኃይለኛ ነው፣ ወጣት ነው፣ በጣም የስራ ሰው ነው፣ በጣም የተከበረ ሰው ባለ ሀብት ነው። ገባሻ? በቃ ብዙ ነገር አሰብኩ። አሁን የት ናት የምትሉ? ከሀገር ውጭ ናት፣ ከቤሩት ውጭ ናት። ያለችበትን ማሳወቅ አይገባትም። እንዳትናገር የምትኖሪበት ነገር ያለችበትን ሀገር ማሳወቅ አይጠበቅባትም። ግን ከቤሩት ወጥታለች። ከቤሩት ባትወጣ እኔ እዚህ ጋር መታ እንድትናገር አልፈቅድላትም ነበር ለህይወቷ። ስለዚህ እሷ ከቤሩት ወጥታለች። ታስገድለኛለች፣ ባለጌ ናት። ከዛም በኋላ አብዬ የሆነ ችግር መዓዛ የሚሏት አለች። እግዚአብሔር ይባርካት፣ የተባረከች ሴት ናት። ዳውራ ላይ ያውቃታል። ራሷን አስከብራ የልጅ እናት ናት። የተከበረች ሴት ናት። በጣም ትንሽ ያላት ስራ ፈልጋለሁ አልኳት። እሷ ጋር መስራት ጀመርኩኝ። ከዛም በኋላ እየፈራውን ስመጣ ምን አረኩኝ? አወራኋት። በቃ ያለኝ ችግራቶች ሁሉ ሳላስቀር ሳልደብቅ ነገርኳት፣ ከቪዲዮ በስተቀር ማለት ነው። ቪዲዮን እንግዲህ ምን ብዬ ልናገር? ገባሻ? ለራሴ እስኪ ጨንቀኝ ድረስ ማለት ነው ያለውን ነገር ስስራ ምንም እንዳትፈሪ፣ እኔ ያለው በሽምግልና አወራታለሁ ምናምን፣ ምንም አታውሪያት አልኳት። እሷ ጋራ ስገኝ ሰው የሚያቀኝ ሁሉ ወደዛ መምጣት ጀመረ። ይህ ሁሉ ሰው ታውቂያለሽ እስክትለኝ ድረስ ማለት ቤቷ በቃ ዘጭ ማለት ጀመረ። ደህና ሰው ጋር ነው የምለው ማዛ። እኔ ከዋሸው እሷ ቤት የሚያውቁኝ ያውቁኛል። ከደህና ሰው ጋር ነው የምለው። እንዲህ ቱርኪ ጋርም አለ ያለው ሀብታም ሲያወጣ እንኳን የማይሰስት ሲሰጥ እንኳን ቲፕ የማይሰስት ሰው ጋር ነው የምለው። ገባሻ? ከዛ አህመድን እዛ ጠራሁት። ቤቱ ተዘግቶ ታውቂያለሽ። እኛ ሶስታችን ብቻ ነበር የምንዝናናው። ማዛ በጣም ነው የምትወደው፣ በጣም ነው የምታከብረው። ለምን? ጥሩ ሰው ነው አህመድ፣ በጣም ጥሩ ሰው ነው። በየሳምንት ሲመጣ 500 ዶላር ነው የሚሰጠኝ። ምንም 500 ዶላር ሰጥቶኝ ነው የሚሄደው። ፀጉርሽን ተሰሪ 30 ዶላር ነው ፀጉር የሚሰራው፣ 100 ዶላር ነው የሚሰጠኝ። የምሬ ነው የምልሽ አብዬ። ሁሌ ይመጣል፣ በስልክ ያወራኛል 24 ሰዓት። ኦቨር ፍቅር ገብቶት ነበረ። የፈለግኩበት ቦታ ይዤ እሄዳለሁ። ወንበር ላይ ቆሜ ጨፍሬ በቦዲጋርድ ነበር የሚያስቆመኝ፣ ብር ከፍሉ ማለት ነው። ወንበር ላይ ቆሜ እየጨፈርኩ እንደፈለግኩ እየሆንኩኝ ማለት ነው። ከዛ ያ ሁሉ አለፈ። ከዛም በኋላ ይሄ ከባሏ ያልኩሽ ሳስቶሻል ከሱሪያ ምናምን እስር ቤት ያስፈታቸው ይመጣል። እሱም ማንም ሰው ያውቁታል። በጣም ነው የሚፈሩት። ከመግደል ወደኋላ የማይል ባለጌ ነው። ባለጌ ገሎሽ እንኳን የት እንደሚያደርግሽ አይታወቅም። በጣም ከባድ ሰው ነው። እሱን ላከችብኝ። ቀጥ ብሎ መጣ። እላይኔ ልሻና ነበር አብዬ እመብርሃንን። እኔ ሰው ማልፈራ ልጅ ነኝ። ከሰው ጋር ተደባድቤ ያለው ያለፈ ታሪኮችን አልነገርኩሽም። እኔ አበሻ ሴት በራሴ ጉዳይ ብዬ ተጣልቼ ፍቅረኛ ነበረኝ። በዛ ተጣልቼ የወጋው ሴት ነኝ። ብዙ ደረጃ ተዳርሻል። ብዙ ነገር አልፌያለሁ። ግን በእሷ ጉዳይ ላይ በጣም ነበር የፈራሁት። ከወንድ ጋር መጣለዋ ተፈነካክቼ ክለብ ላይ ተወጋግቼ የምወጣ ልጅ በእሷ ጉዳይ ላይ ፈራው። ቃላቶቿ ያስፈራ። ስታደርግም ስላየው ሌላ አበሻ ላይ አድርጋ ስላየው ፈራዋት። መጣ። ሲመጣ ማዛ ማነክ ብላ ወራቸው። ቁጭ አድርጋ አናገረችው። እዚህ ጉዳይ ላይ ማዛ ይቅርታ ስላስገባች በጣም ይቅርታ፣ እህቴ ስምሽንም ስለጠራው በጣም ይቅርታ። አንቺ እንደማትፈራ አውቃለሁ። የተከበረች ሴት ናት። እሷን የመንካት ደግሞ ከእሷ ጋር መወዳደርም አትችልም። ሲጀመር ማዛ አትፈራት አውቃለሁ። የተከበረች ሴት ናት። በጣም የሚወዷት ሰው ናት። ትልቅ ሴት ናት። ክቡር ሴት ናት። ሰውየውን አናገረችው። አናገረኝ። ሲያየኝ ገና ልጅ ነኝ። አንቺ ገና ከእሷ ጋር በምን ተገናኝታችሁ ነው? አንቺ የት እሷ የት አለ። ሲያየኝ በቃ የእሷ እድሜ ታይም ላይ ያለው ሴት ጓደኛው መስየዋለሁ።
አንቺ እና እሱ በምን ተገናኝታችሁ? አንቺ ገና ወጣትሽ ልጅሽ ምን ትሰሪያለሽ ከእሷ ስራ ላይ አይቶኝ ማለት ነው። ከዛም በኋላ አልቅሼ ነው የነገርኩት። ነይኒ ሲለኝ አይ አልኩ። ማዛ ኃላፊነት ወስዳ ከኔ ጋር ወስዳህ እንሄድከው በሰላም ትመልሳታል። አዎ ማዛይ ብሎ ቃል ገብቶላት ጓደኞቹም በደንብ ስለሚያውቋት እሷ ላይ ይዣት ሄድና አለ እሱ ይዛት እኔ ጋር ከመጣህ እሷን ይዛ እኔ ጋር ከመታዋት አንተ ወደ ህይወት ይመልሳለሁ ብለው ነበር። እውነቱ ሳያቅ በፊት ነው። እኔ ጋር ሲመጣ ሰው የሚያውቁ ሰው የተከበሩ ሰዎች ሲያወሩት ከእሷ ይልቅ እነሱ ሰማ። ልጁ አስተዋይ ሰው ነው። የፈለገ ነገር ያድርግ እንጂ አስተዋይ ሰው ነው። ከዛም በኋላ ይዞኝ ሄደ። ነገረን ያለችውንም መጥቶ ነገረና ይዞኝ ሄደ። ሄድኩኝ። መጣሟ ስትጠጣ እዛውኝ አላት። እላይ ይዞኝ ወጣ። እኔ ውጭ አላት። እሷ እላይ ያወጣ ዞላ ልታንቀይ ስትል እጅሽን አላት። ቁጭ በይና ተነጋገሩ አለ። በአማርኛ ስናወራው ነው በአማርኛ በአረብኛ አልኳት። ስለ ቪዲዮ ብታወሪ ገልሻለሁ አለች። አላወራም። ምንድነው ከኔ የምትፈልጊው አልኳት። ምንድነው የምትፈልጊው? ከአንቺ ብዙ ነገር የምፈልገው ነገር አለ። ተመለሽ። አልመለስም። ገበያን ሁሉ ወስደሽ ሄድሽ፣ እንደዚህ አድርገሽ ባሌንም ወሰድሽ። ማን ነው ባልሽ? የአንቺ ባሎች ስንት ናቸው? ይሄም ባሌ፣ ይሄም ባሌ፣ ይሄም ባሌ፣ ይሄም ከሩፌ አቢባ መብራን ከአንቺ ጋር የሆነ ሰው ተቀመጠ ከሩፌ ነው ብላ ነው የምትጣለሽ። ያ ሰው ከተቀመጠ ከሩፌ ነው ማለት ውሽማዬ ነው እንደማለት ነው። በቃ የኔ ያ ሰው እኔ የምግጠው ሰው ነው። በቃ እኔ የምቀባበለው ሰው እኔ አብሬው ሰው ልንገራቸው ትርጉም ለምሩ ከሩፍ ማለት ጋይስ በግ ነው። ሶ ከሩፌ ነው ማለት የኔ በግ ነው። በጌ ነው አትንኪብኝ። እዛ የምንጠራው ቃል እዛ መጠጥ ቤት የሚመጣ ወንድ እሷ አብራ ከተቀመጠች የኔ ነው የኔ በግ ነው ብላ ስትል አንቺ ብዙ ናቸው በምን ለያቸው አልኳት። ከዛም በአህመድ ጉዳይ አጥብቃ ጠየቀች። አህመድም ማናገር ትችላለሽ፣ ስልኩም የላትም በዛን ሰዓት እንኳን ልታናገር ስልኩም የላትም። ከዛም በኋላ እሱ አለ አንቺም አጠገባ እንዳደርሽ እሷም አጠገብሽ አደርስም፣ ችግር ነገር ብትሆን አለቅሽ ልትመታ ስትል እዋኬን ያላት ወደዛ አረጋት። ይዞን በክብር እንዳወሰደኝ ከእሷ ጋር ሳትመካኝ በክብር መለሰኝ። አምጥቻት ደበደብኳት ምናምን ብላ አወራች። ታውራ እባክሽ ተያታለኝ። እኔ እሱ ሳይሆን እኔ ህይወት የመትረፉ ነው። በቃ ደስ ያለኝ ገባሻ ብዬ ከዛም በኋላ ትንሽ ያልኩን ከአህመድ ጋር እየወጣሁ መዝናናት ጀመርኩ። አይቼን ማላውቀውን ነገር አየሁ። ከዛም በኋላ ነገሮቹ ሳይ በቃ እየፈራው መጣ። በህልሜ በቃ ምሞት ይመሰለኝ። ወዳ ተመዘገብኩልሽ የልመና ማርታ ነው ማነው የሚሏት አለች ቢሮ እዛ የምትሰራ። በቃ እኔ ልሞት ነው። ወደ ሀገር ያስገቡን። ፍርሃት እየተሰማኝ ነው። ቀንና ሌት እየጨቀጨኳቸው ኤምባሲ ቀንና ሌት እየጨቀጨኳቸው እመብርሃን 2 ወር የበለጠ ማለት ቁም ስቃሴ እየደወልኩ ሄድ በቃ ካልሄድኩም ብዬ አብጄ ነው እመብርሃን። ክብሪቷ በጣም አመሰግናለሁ የኔ ውድ እህት። ክበሪልኝ እህት አለሜ። እድሜና ጤና ይስጥሽ፣ ክፉ አይንካሽ። ዛሬ አሁን ጌም ተጫወትኩ አልተጫወትኩ ብዬ ስትረስ አሉንም ባይዘወይ በጣም ስትረስ ነበርኩ። ጌም ካልተጫወቱ ፍራግመንት ሉዝ አደርጋለሁ ብዬ ሶ በቃ አም ሴፍ ናው። ቴንኪዩ በጣም አመሰግናለሁ። ክበሩልኝ እህት ወንድሞቼ። ትንሹ ክብሪት ክበሩልኝ። እድሜ ይስጣችሁ፣ ጤና ይስጣችሁ ሁላችሁም። ጋላክሲ መኒ ጋርም ሁሉንም የሰጣችሁኝ ተባረኩ። እሺ ውዴ፣ ግን አንድ ቦታ ላይ አትደጋግሚው። እሺ እኛ ዋናው ፓርት ላይ ለመድረስ በጣም ከዛም ወደ ኢትዮጵያ አንዴ የተጨነቁ ሰዎች ስላሉ ልንገራቸው። ቮይሱን እንዳታሰሚ። ቮይስ ኢፌክት ብታደርጊም ሰዎቹ ከሚያወሩት ታሪክ አንጻር ማንነታቸውን ልታቅና ሊጎዱ ይችላሉ። እኔ ደግሞ ያንን ኃላፊነት አልወስድም። ቤሩት ውስጥ ያሉ ሰዎች ቮይስ የላኩልኝ ሲጀመር ያሉሽ ሁለቶቹ አሁን ስልኬን ቼክ ሳረግ ፈርተው እንዳላሰማ በቮይስ በኢፌክት አሰማለሁ ስል ኦልሬዲ ዲሊት አደረጉት ከኔ ጋር። እውነታቸው ነው። ምታስፈራ እኮ ናት። ምታስፈራ እኮ ናት። እስቲ በግልጽ አውሪ ቢያት አታወራም። አቡ አሊያሽም ትላንትና ስታወራ በአካል እንገናኝ ስትል አልሰማሽም? በአካል እንገናኝ ነው በቃ ስራዋ። በአካል ስታግኝሽ መብላት ነው እንጂ እንዲህ የለም። በቃ ሰው በሚያውቅ ሁኔታ በቃ እዚህ ጋር ሰው ሆና በውስጥ ምን እንደዚህ ጋር እንዲህ ከኛ ጋር እያወራች ለአንቺ የምታዘጋጀው መቃብር አታውቂም። ነገ አድራሻሽ አይገኝም አቡ፣ ነገ አድራሻሽ አይገኝም። እመብርሃንን ነው የምልሽ። በጣም ክፉ ናት። ፈራውኝ እኔ ወደ ሀገሬ ካልገባሁ አልኩኝ። ከእሱም ብር ተቀባበልኩኝ እስከሚሄድ መጨረሻ ላይ የሆነ ሰዓት ላይ ሱቅ ቅር አለሆነ ለሀና እኔ ወረቀትሽን ላሰራልሽ ለአግባሻ። እኔ ደግሞ አረብ ማግባት ፍላጎትም የለኝ።
አረብ ማግባት ፈልግ የዛሬ 5-6 ዓመት በጣም የሚያፈቅረኝ ልጅ ነበረ። ያኔ ትልቅ ሰው ነው። ለሁሉ ገዝቶ ቀለበት ገዝቶ ጅናሌ ያውቁታል። ነፍሱን ይማር። በቅርብን የሞተው ቤት አለው። አላገባም ከዚህ በፊት መኪና ከአንዱ 2 አለው። በጣም አለው። እንደ ጭራ ነበር ከኋላ ሲከተል። ምናዊ ነው ልብናኒ ነው። አዎ መጠጥ እየደፋውበት እመብርሃን እየመታሁት እንኳን የሚያለቅስ ነፍሱ እስከሚወጣ እርጅና ላይ ያውቁታል። ምን ሆነ ሞት? አሁን እኔ ልብ ድካም ነው ምናምን ነገር። እኔ ኢትዮጵያ ከገባ በኋላ ነው ኢትዮጵያ ልገባ አካባቢ ሰዓት ላይ ነው የሞተው። ሳያገባ ልጅ እንዳለ አንድ ልጅ ብቻ ስጪ የምትፈልግም በሀገርሽ ብር ሁሉ ሰጥሻለ ያለ ልጅ ነው። ቤሎ ሁሉ ገዝቶ ቀለበት ገዝቶልኝ ብር እስከ $1000 በእጄ ሰጥቶኝ እንደፈለግኩ ሰጥቶኝ ጓደኞችን እያመጣው እየጋበዝኩኝ እንደምን ባንዲ ነው። አብይ እኔ ግፍ ያለብኝ የእሱ ነው ልገርሽ። ደም ባለቅስ እኔ ደግሞ አህመድ ጋር ነን አሁን። እሱ ነፍሱን ይማረው እና አህመድ ላግባሽ፣ ወረቀትሽን ላስራልሽ፣ መኖሪያ ፈቃድሽን ላስራልሽ እና ላግባሽ አለሽ እና አንቺ ደግሞ አረብ የማግባት ፍላጎት ስለሌለሽ እምቢ አልሽ። እሱ ጋር ያቆም ነው። አረብ የማግባት ፍላጎት ቢሆን ድሮ ነበር ማገበው። አረብ ማግባት የመውለድ ምናምን ነገር 8 ዓመት ተቀምጬ አላሰብኩትም። ጀስት እንጆ ያደርጋለሁ፣ እስናና ላይ ፈለግኩትን ነገር አረጋለሁ ብዬሻል። አልደብቅ፣ ግልጽ ነው። ነገ መጥቶ መወራቱ ስለማይቀር ነው እየተናገርኩ። ለራሴ ጨዋ እያደረኩ አይደለም። ማንም ሰው የሚያደርገውን ነገር ቤሩት ላይ አድርጌያለሁ፣ ተዝናንቻለሁ፣ እንጆዬን ጨርሻለሁ። ቤሩት ላይ ኖርማል ነው ማሪ። መጠጡ፣ ወንዱም፣ ሺሻውም ኤቭሪቲንግ ኖርማል። ቤሩት እንጆ ያደርጋል። መጠጥ እናንተን መተትን ኖርማል ኖር ቤሩት ላይ። ከዛ አህመድ እንደሚሄድ አልነገርኩትም። መጨረሻ ሰዓት ላይ አህመድ እናቴ በጣም ታማለች፣ መሄድ ስላለብኝ ኢትዮጵያ ልሄድና ፓስፖርቴንም አዲስ አውጥቼ ከዛም በኋላ ከኢትዮጵያ ታመጣኛለህ ስለው፣ ትመጫለሽ ግን ካልሆነ እኔ እመጣለሁ አለ። ችግር የለውም መምጣት እመጣለሁ፣ እንደ አዲስ ታመጣኝና ወረቀቴን ታሰራልኛለህ ስለው፣ ምንም አሳስብሻለኝ። ድግስ አድርጎልኝ ቀለበት ገዝቶልኝ የእጅ ቀለበት ኢትዮጵያ ገብቼ የሸጥኩት አልዋሽሽም። መብርሃንን አብዬ ቀለበት ገዝቶልኝ በእጄ ብር ሰጥቶኝ፣ ከዛ በፊት እኔ አልሰራውም ማርሾ እሱ በሚሰጠኝ ብር ነው ሁሉ ሻንጣዬን 4 ሻንጣ ልብስ ገዝቼ ጠቅጥቄ ፏ ብዬ ማኔ ተሰርቼ፣ እንደውም የቀረ ብር ማኔ የሱሱ ብር ራሱ ሳልከፍል የመጣሁት እዛ ላይ የቀረ ብር ነበረ። ከዛ ወደ ኢትዮጵያ ስመጣ ኤርፖርት ድረስ ሸኝቶኛል። ጓደኛዬ ማለች ኤርፖርት ድረስ ሸኝቶኝ፣ ኢትዮጵያ ከመጣሁም በኋላ ራሱ እስከ 100,000 ብር ልኮልኝ ነበረ። ፓስፖርት ላወጣ ነው ብዬ ይህን ስለው ይልክልኛል። $500 ስለው $300 ስለው ይልክልኝ ነበር። ከዛም አንድ ቀን ምን ወስወሰው ገነት እንዴት እንዳገኘችው አላውቅም፣ ብሎክ አደረገችኝ። ገነት ራሷ አሁን እዚህ ጋር ከማውራት ከሱ ስልክ ላይ ነው ብሎክ ያደረገችሽ? አዎ ይኸውልሽ አሁን አሰማሻለሁ ያለችውን እኔ እንደውም ከዛም በኢንስታግራም ገባውና አወራሁት። ምንድን ነው ምናምን ነገር ስለው መልስ አልሰጠኝም ሲለኝ፣ እኔም ደግሞ ወደዚህ ቤሩ ተመልሼ እንደማንመጣ አውቃለሁ። ዝም ብዬ የምፈልገውን ብር ኢትዮጵያም እያለው ስለተቀባበልኩት የራስ ጉዳይ 4 እግርም ብላ ብዬ ዝም አልኩኝ። ከቆየ በኋላ ጓደኛዬን ትወሰውሳታለች። ገነት ጭቀጭ። ከዛም ጓደኛዬ ምን አለች፣ ገነት እኮ እንደዚህ እያለችው እኔ ምን አውቃለሁ ምንድን ነው ስትለኝ፣ ምንድን ነው ስልኳ ስጭኝ አልኳት እና የገነትን ቁጥር ትልክልኛለች። ቆላ ሳይሰጠ ከዛ ምንድን ነው ምናምን ብዬ ሪከርድ ላኩላት ስላት የላከችልኝ የተሳደበችው ድምጿን አሰማሻለሁ እዚህ ጋር ማለት ነው። ይኸውልሽ ቆይ ካሜራውን ላንሱራ። አይ እንትን ዋትሳፑን ካሳየሽማ ፐርሰናል ኢንፎርሜሽን ብሎ ይዘጋል። ቮይሱን ብቻ ድምጿን እናውቀዋለን። ትናንት ጊዜ ገባ ቪዲዮ ብቻ መጀመሪያ እንድታውቂሽ ገንጥ እስካሁን እኔ ብሎክ አድርጊያታለሁ። ብሎክ በድምፅ እናውቃታለን። በቃ አታሳይ ዋትሳፕ በድምፅ እናውቃታለን። እኔ ብሎክ አድርጊያታለሁ። የተሻለ እሷ ብሎክ ካላደረገች ይታያል። ፐርሰናል ኢንፎርሜሽን ይዘጋብናል። እሺ ከዛ ይኸውልሽ የላከችልኝ ቦይስ ከዛም በኋላ መልሼላት ነው ዝም ያልኩት። አዳም ትልቅ ቦታ የደረሱትን አትድረሽ። አንቺ እንደነሱ አንቺ ልክስክስ አንቺ ነሽ እንጂ ለቃቃሚ ሰራተኛ የሆነች ባሌን የምትበጪው ባሎቼ እንኳን እዚህ ጋር አዳመጥሽ። ባሌ ሳይሆን ባሎቼ ማፍጠኛ ላይ አታርጊው፣ ዋን ላይ አርጊው። ማፍጠኛ ላይ እኮ ሰራተኛ የሆነች የደረሱትን አትድረሽ። አንቺ እንደነሱ አንቺ ነሽ እንጂ ለቃቃሚ ሰራተኛ የሆነች ባሌን የምትበጪው
እንኳን ከሄድሽ በኋላ እንኳን አወቅኩኝ እንጂማ ምን እንደማረግሽ ታውቂኛለሽ። ዝም የምል ሴት አይደለሁም። እኔ ደግሞ ብሎክ ያረኩሽ። ከዛ ላይ አሁንም ደግሞ አስገድዳት እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታ ውስጥ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁት እና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቸው። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። እና ይቅርታ ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሰጥሽ ወደ በሩ ጋር ነበረ እንጂ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑን ነኛ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉ ንቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሩ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። እችሆን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግሬያታል። የሚጠጥ ቢራ ነው የምጠጣ፣ አትጠጣም ነበር። መጠራ ፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽ የምፈልገው ነገር አለ ምታው። ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቅል። በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨቀች። እኔ ደግሞ በቃ የለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረግኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ፣ እውነትሽ ይወጣልሻል
እውነትሽ ይመጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ አስይዛትና ካልሆነ ቀጠሮ አስይዛትና እናቴ ቀጠሮ አስይዛትና ላይፍ ለሆነ ይኸው ሁለት ስልክ ነው ያለው፣ ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ፣ የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ፣ እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ነው። ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈርት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አልሰጠኝም አልኩሽ ሀቢባ። አሳልፋ እናቴ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አትሰጥም። በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠች እኮ። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለች እኮ። እች ልጅ እናቷ እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ከሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻል? ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላትም ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨረስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪካርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራ ኖሮ ነበር ያልኩት። እሷን ማውራት ትችያለሽ፣ ነገ ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊኗ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፈ አሰጠኝ። ከዚህ በፊት ገነት እንዳስደበደበችኝ ነግሬያታለሁ። ገነት ምን እንዳስደበደውም እኮ እናትየው እኮ ገነት እንዳስደበቻት ስትነግራት ለእናቷ ላስመትትባት ያለቻት እሷ አልፈልግም ብላ ነው። ግን እውነት አልፈልግም በይ። እውነት እናትሽም ገነት ላይ ያስመትቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ፣ ሱሱ ትጠጣው መጠጡ እንዲፊው አትድፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡ እንዲፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋሌ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ገረና ራሷ ሱሱ አሚቾ ያን እናገር አስታውሺና የዛን ቀን የተቀዳልሽን መጠጣት ተሽሏል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡ ማታስቀምጪውና ተጠቅመሽ? ቆንጆ ነሽ፣ ለምን እንደዚህ ትሆኛለሽ? ሁሌ ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንዲ እየጋበዘችን ለምድር ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንዲ አንቺ ብዬ እንደውም ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮልካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለው